ታዋቂ ፖሊስ ነህ ማለት ነው። ይኸውልሽ ይቺ ልጅ ድጋሜ ማጣት አልፈልግም። ሁሉም ነገር አለቀ። ብቸኛው ወራሽ የነፈስ ልጅ ነው። እኔ ደግሞ ህጋዊ ሚስቱ ነኝ። ስለዚህ ግማሹ ንብረት የኔ ሆነ ማለት አይደለም። ቲና ያቀደችውና ያለመችው ነገር ይሳካል ብላ ቆርጣ ተነስታለች ማለት ነው። እሱም እንግዲህ አባባን ማሳገት ከቻለችም ደግሞ ማስገደል ነው። እንደ በፊቱ አሳግታ ምናምን መላገጥ አልፈለገችም። አስወግደው ቀጥታ ግደለውና ገንዘቡ በእኔ ስም ይሆናል። ምክንያቱም እኔ ያንተን ፍቅር ትሁትን እንዳስተካከለልህና እንዳመቻችልህ ወደ አንተ እጅም እንዳስገባ ከፈለግ ተለሳልሽ የቀርቤ ጓደኛውኛት ከዛ ወደ አንተ እንዳመጣት ከፈለክ ባሌንም ሰብስቤ ወደ ራሴ አድርጌ አንተም የምትወዳትን ትሁትን እኔም የምወደው ካሌብን፣ ያው እኔ እንኳን ገንዘብ ነው የምፈልገው፣ ብቻ ገንዘቤን እንዳገኝ አንድ ነገር ብቻ ነው የሚያስፈልገን፣ እሱም ይህን ሽማግሌ ያስወግድ ብለዋለች ማለት ነው። እሱም ቆርጦ ተነስቷል። ይሄ ሰውዬ ማለት ነው ሄዶ እንግዲህ አባባን ወግቷቸዋል ማለት ነው። ጋይስ በጣም ነው የሚያሳዝነው። እንግዲህ አባባ የሌሉበት ድራማ ደግሞ አይደምቅም፣ አያምርም። ለምንድን ነው መውጋት ያስፈለገው? ማለት መደራደር መነጋገር ይችል ነበር። ለምን ካልን አንደኛ ነገር ካሌብ ትሁትን ወዷታል። ይሄንን ደግሞ አባባ ደርሰውበታል። እንግዲህ ለካሌብም ነግረውታለኝ። ካሌብ እንግዲህ መጥቶ አባዬ ለምንድን ነው የዋሸኸኝ ሲል ጠይቆ ነበረ። አባባ እኔ ምንድን ነው የዋሸሁክ ሲል ጊዜ ስለ ትሁት ብለዋለኝ ካሌብ ማለት ነው። እንዴ ስለ ትሁት ደግሞ ምን ዋሸሁኝ? ትሁት ፍቅረኛ አላት ጭራሽ ተዋውቀዋለሁ ብለህ የለም እንዴ ብለዋለኝ። እንግዲህ ታዲያ አባባ ደግሞ ያዩትን ነገር ነው እውነቱን የተናገሩት። ካሌብ ሁሉ ነገሩ ይመሰክራል ትሁትን እንዳፈቀራት ማለት ነው። ነገር ግን ይሄ ሰውዬ አሁን አባባን ምንድን ነው እያደረጋቸው፣ የት ነው ሲያገታቸው፣ ምን ላይ አደረሳቸው የሚሉትንም ሁሉንም ነገር ምናወራ ይሆናል ማለት ነው። ቀጣዩን ክፍል ይዤላችሁ መጥቻለሁ። ሰላም ሰላም ውድና የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ዛሬ እንግዲህ ይዤላችሁ የመጣሁት እጅግ ተወዳጁ ትሁት ድራማ ቀጣዩን ክፍል ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ ስል በትህትና ጠይቃለሁኝ። ቪዲዮውን ስትጀምሩ ላይክ አድርጉ። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንግዲህ አባባ የገጠማቸው ትልቅ ከባድ ነገር ነው። ይሄ ጋዛ የሆነ ሰውዬ እውነት ለመናገር ሰውዬው ከባድ ሰው እንደሆነ የምታውቁት አይደለም ይቀርና አባባ ሽማግሌውን ቀርቶና እንግዲህ ያን አጋች እንኳን እንዴት አድርጎ አርበድብዶ እንዳስሮጠው አይተናል ማለት ነው። እንግዲህ ያ አጋች ሰውዬ ማለት ነው ምን እንደሚያክል የምናውቀው ነገር ነው። በጣም ትልቅ ግዙፍ ነው። ያንን ግን ቆይ አንተ ምንድነህ? ፖሊስ ነህ? ምንድነህ? ታዋቂ አርቲስት ነህ? ምንድነህ? ቆይ እስቲ ልመራመር እያለ በጣም ካላገጠ በኋላ በሲስተም የያዘውን ስለት ቀምቶታል። በነገራችን ላይ የዛን ሰውዬ ስለት ነው አሁን ይዞ መጥቶ አባባን ሊወጋበት እየያዘው ማለት ነው። በጣም ነው የሚያሳዝነው። እንግዲህ ታዲያ ይሄ ሰው ቆይ ማን ነው? ምንድን ነው የሚፈልገው ስንል የትሁት አፍቃሪ ነው። ዘይገርም እና የትሁት አፍቃሪ ነው። ትሁትን ደግሞ በልጅነቷ ከቤተሰቦቿ ፍቃድ አግኝቶ አግብቶ ለማኖር ነበረ። ነገር ግን በጣም ኃይለኛ ስለሆነ ትሁቴ ደግሞ ከዚህ ኃይለኛ ሰውዬ ጋር መኖር ስላልቻለች ከመሞቴ በፊት ምክንያቱም በህይወት በቃ እንድትኖር ያልፈቅድልሽም እያለ ሰምተነዋል ከመጣ በኋላ እንኳን ማለት ነው። ስለዚህ ትሁቴ ያደረገችው ነገር ምንድነው? ከመሞት መሰንበት ብላ ከክፍለ ሀገር ጠፍታ መጣች። ቤተሰቦቿ ያውቃሉ እርግጥ አዲስ አበባ እንደምትኖር፣ እሱን ግን ጠፍታው ማለት ነው። በጣም ሲበዛ ቀውስ ነው ሰውየው፣ የሚገርማችሁ ነገር ማለት ነው። እና ስለዚህ ከዚህ ሰውዬ ጠፍታ ከገጠር ወደ ከተማ መጣ። ከተማ ተቀምጣ እየሰራች 6 ዓመት ሙሉ እንደውም ወደ ቤተሰቦቿ ለመሄድ ሁላ አስባ ነበረ እንዳየነው። እሱ ግን ወደ ቤተሰቦቿ ለመሄድ እያሰበች እያለ ነው እንግዲህ የት እንዳለች አድራሻዋን ሁሉን ነገር ያወቀው። እሷ ደግሞ ወደ ቤተሰብ ልትሄድ የነበረው ለምንድነው? ካሌብ ስለጎዳት ነው። ካሌብ እሷ እያፈቀረችው እሷ እየወደደችው እያፈቀረችው እሱ ሊገልጽላት ስላልቻለ ማለትም እወድሻለሁ ስላላላትኝ ገልጾ ስላልነገራት እሷ ደግሞ ተናዳ ነበረ። ታዲያ በዚህ መሃል ወደ ገጠር ልትሄድ ነበረ። አሁን ላይ ግን በጣም የሚገርመው ነገር ካሌብ አፍቅሯታል። ራሱን ግን አያውቅም፣ ማለት ማፍቀሩን አላወቀም ነበረ። የሚገርመው እንግዲህ አባባ ነው። እንዴ አንተ ልጅ
አፍቅራታል እኮ ወዳታል እኮ ለምንድን ነው ራስህን የምትሸውደው እንዴ ሲሉት ነው እንግዲህ እኔ ካሌብ እኔማ አላፈቅራትም ብሎ ነበረ። ነገር ግን ልቡን ሲያዳምጥ አፍቅሯታል። እንዳፈቀራት ደግሞ ተሰምቶት በራሱ ለብቻው ሲያምሰለስል ነበረ ማለት ነው። ታዲያ በዚህ ሰዓት አባባና ካሌብ ስለ ትሁት ፍቅር እያወሩ እያለ ቲና ሆይና ጆሮዋን ሾል አድርጋ ሰምታ ነበረ። ታዲያ ሄዳ ለዚህ ሰውዬ ነግረዋለች ማለት ነው። የሰውዬ ነብር ነው የሆነው። ነብር ጭራሽ የኔን ትሁቴን ካሌብ ቆይ ካሌብ ማን ነው ብሎ ሁላ ጠይቆ ነበረች። ደግሞ እኔ በጣም የገረመች ቲና ናት አለች። ነፈዝ ይሄ ነፈዝ ልጅ ነው የሚወርሰው ምናምን ትላለች። ነፈዟ እኮ እሷ ናት። በነገራችን ላይ የሆነ ነገር ትጀምርና ማለት ነው በተለይ ሰውን ለመጉዳት፣ ሰውን ለማሳቀቅ፣ ሰውን የሆነ ነገር ለማድረግ እማትቆፍረው ድንጋይ እኮ ነው የሌላት። ነገር ግን አይሳካላት። ምክንያቱም ከተባለ ደግሞ ምክንያቱም እሷ ይሄንን የምታደርግበት ምክንያት ማለትም ሰውን መጉዳት፣ ሰውን የሆነ ነገር ማድረግ የምትፈልገው ለምንድን ነው? ለጥቅም ነው። ጥቅሟ ደግሞ ምንድን ነው? ገንዘብ ነው። አሁን አባባ እንድታስገድል ነው። በእርግጥ አይሳካላትም። ደስ የሚለው ነገር አይሳካላትም። አባባ አይሞቱም። በእርግጥ ጉዳት ይደርስባቸዋል፣ ነገር ግን አይሞቱም ማለት ነው። እሷ ግን እሳቢዋና ቅዷ አባባ ቢሞቱ ደግሞ በጣም የሚገርመው ነገር አባባ ከመያዛቸው ቀድማ ካሌብን ምን ብለዋለች? ችግር የለውም እኔ እኮ እፈታሃለሁ። ለምን? ሲስተም ስታመቻች ነገ ጧት እሷ ናት እንዳትባል ማለት ነው። ነገር ግን እሷ እንደሆነች ግልጽ ነው። ማንም ይሄን ሊያደርግ አይችልም ብለው ነው የሚያምኑት። በእርግጥ አሁን ሁለት ጥላት ሆኗል ያለው ለቤቱ ማለት ነው። እሱም እንግዲህ እስካሁን ድረስ ቲና ብቻዋን ነበረች ማለት ነው። ቲና ነበረች ጠላት ለዚህ ቤት ሁሉንም በማፈን ብቻ በቃ በማገት ምን በማለት አባባንም ከዚህ በፊት በተለያዩ ነገሮች እና አልፋ ተርፋ ትሁትንም እንኳን እስከ መመረዝ ደርሳለች። ካስታወሳችሁ ብዙ ነገር እስከ ማድረስ የደረሰችው ቲና ብቻ ነበረች። አሁን ላይ ለቤቱ በጣም ትልቅ ከባድ ነገር ነው። ምክንያቱም ሁለት ጥላት ሆነዋል። አንደኛዋ እሷው ራሷ ቲና ስትሆን፣ ሁለተኛው ደግሞ የትሁት ፍቅረኛ ነው። የትሁት ፍቅረኛ ደግሞ እንዴት ቢደፍረኝ ነው እኔን እንዴት ቢደፍረኝ ነው ጭራሽ ማፈቅራትን ትሁትን ባለትዳር ሰውዬ ያፍቅራት። ምክንያቱም እሱ የመሰለው ቲናና ካሌብ ባለትዳር ናቸው። ግን አለ አይደል አሁን አንዳንድ ሰው ባለትዳር ሆኖ እየኖረ በፍቅር የራሱን እየኖረ ደግሞ ሌላ ሰራተኛ ምናምን የሚያይ ማለት ነው። እና እንደዛ ነበረ የመሰለው። ነገር ግን አለመሆኑን ሲያውቅ እብድ ነው የሆነው። እብድ አንቺ ነፈዝ፣ ቆይ አንቺ ተቀመጠሽ ሚስትየው እንዴት ነው ሌላ ሴት የሚያየው? ሴት ልጅ ብልሃተኛ ናት ይባላል። ቆይ አንቺ ብልሃት ጥበብ ሲሰጣቸው አልነበርሽም አብረሽ? አዎ፣ በነገራችን ላይ ለሴቶች ጥበብ ሲሰጥ ቲና አልነበረችም። ለዛ ነው ቲና አልነበረችም። ብትኖር ኑሮማ ሁለት በአንድ ብላ መከራዋን አታይም ነበረ። በቃ ያገባችውን አግብታ የለ እንደው ሰው እኮ ከማግባቱ በፊት ሁለት ቦይፍሬንድ ቢኖረው ምናምን አይመከርም። ግን እንደው ቢያማርጥ ያው መራጭ ወድቃን ከምራጭ ነው። ግን እንደው ምናምን ኢትስ ኦኬ። እች እኮ አብሯት አለ ሰውየው ተድረው ማለት ነው። ተድረው ይወትዬ ቀስ ብለሽ አውሪስቲ ተዳርተው ነበር። ተድረው አብረው እየኖሩ ነው። እውነት ለመናገር እንደው ቀልድ ነው። የመሬን ልንገራችሁና እንዴት ሰው እንደዚህ ያደርጋል? ያልበቃት ብሎ ደግሞ አሁን ላይ ባይዘወይ የአሁኑ አዲሷ ቲና ሁሉንም ነው ማጀዝብ የፈለገችው። በነገራችን ላይ አጀዝባለሁ የሚል ሰው ራሱ ይጀዝባል። እና በጣም የሚገርመው ነገር እንግዲህ ቲና ማለት ነው ካሌብንም እንዲሁም ደግሞ ትሁትንም በቃ ዳኒንም በውሸት ማለት ነው እነሱን አጀዝባ እሷ ብቻ አራዳ። አሁን ዳኒን ምን እያለችው ነው? እኔ እኮ የምጠብቀው ያንተን መልስ ነው። እኔ እናንተ ተጋብተን አንድ ላይ እንድንሆን እፈልጋለሁ። ካሌብን ደግሞ በቅርቡ ፈተዋለሁ ምናምን ነገር ወይኔ ቲና አመት ነው ይስተሽ። እና ባይዘወይ ዳኒም አላመናትም። እንዴ ማለት አላመንከኝም ስትለው ጊዜ አዎ አላመንኩሽም አላምንሽም ብሏታል። ደግሞም አያምናትም። ካሌብን ቢሆን እንፋታ ያለችውን አላመናትም። እንዲሁም ደግሞ ትሁቴም ደግሞ ጓደኛሽ እኮ ነው ስትላት አላመነቻትም። ማንም ነው የማያምናት። አንድ ነገር ልንገራችሁ፣ እምነታችሁ ማለት በተደጋጋሚ የሚፈርስ ከሆነ ከዛ በኋላ እምነተ ቢስ ነው የምትሆኑት። የሚያምናችሁ ሰው ነው የማታገኙት። ቲና አሁን እንደዛ ነው የሆነችው። አሁን ቤት ውስጥ የሚያምናት አንድ ሰው የለም። ትሁትም ቆይ ምን እየተፈጠረ ነው? ችልጅማ የሆነ ነገር አስባለች፣ ለሆነ ነገር እያመቻቸች ነው እያለች እያለ እንግዲህ ስልክ ስታወራ ሰምታታለች። በስልኩ ምንድን ነው ያለችው? የኔ ጀግና
በቃ እሱን ሰውዬ ከጨረስክልኝማ ተገላገልኩኝ ነው። ምክንያቱም ሌላ ወራሽ የለም። ይሄው ነፈዝ ይሄ ልጅ ብቻ ነው ያለው። ከዛ እሱ ይወርሳለኝ፣ እኔ ደግሞ እኩል ተካፍዬ ንብረቴን ይዤ ከዚህ ቤት እወጣለሁ። አልፈለጋቸውም ሲጀመር እያለች ስታወራ ትሁት ዝምት እርፍ። ቲና ከሰርሽ እና ቲና ከስራለች። ባይዘወይ ትሁት ሰምታታለች በደንብ። ስለዚህ አሁን ትሁት እንዲሁም እንደ ባለፈው ትሁት ናት የምታስመልጠው ይሄንም ሰውዬ። በእርግጥ አሁን ላይ ልታስመልጥ ስትሄድ ልጁ ማለት ነው እኔ አንቺን ካገኘሁኝ ምን እፈልጋለሁ ብሎ አባባን ይለቃቸዋል። የትሁት እኮ ስብዕና በጣም ይለያል። አባባን ልቀቅ፣ እኔ ይኸው እንደፈለግክ አድርገኝ። ድሮም ተጫውተህብኛል፣ አሁንም በቃ እሱን አይደል የምትፈልገው? እኔን ነው የምትፈልገው እንጂ ሰውየውን አይደለም ማለት። ስለዚህ በቃ ይሄው እኔ መጥቼልሃለሁ ትለዋለች ፊት ለፊት ዳ ማለት ነው። እና ራሷን አሳልፋ ትሰጣለች። አባባ ደግሞ ይለቀቃሉ። የተወሰነ ነገር ያደርስባቸዋል። በእርግጥ ግን ኖርማል ነው ማለት ነው። ይህን ይመስል ነበረ። ቀጣዩን እንግዲህ በቀጣይ ክፍል ይዤላችሁ የሚመጣ ይሆናል። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ላይክ ያላረጋችሁ ላይክ አድርጉ፣ ሰብስክራይብ እያረጋችሁ ቤተሰቡ ነው። እናንተስ ምን ሊሆን ይችላል ብላችሁ የምታስቡትን ሀሳብ አስተያየታችሁን ኮሜንት ላይ መጻፍ አትርሱ። ሰላማችሁ ይብዛልኝ በያላችሁበት። ሰላም ከሁሉ ነገር በላይ ነው። ስለዚህ የአምላከ ቅዱሳን ፈጣሪያችን ማለት ነው ለሀገራችን፣ ለሕዝባችን፣ ለሁላችን ሰላም፣ ፍቅር፣ አንድነቱን ይስጠን። ባይ ባይ ተወዳጆች። በቀጣይ ክፍል እስክንገናኝ በያላችሁበት በድጋሚ ሰላማችሁ ይብዛልኝ።